በዛውም እንዲያውም ልጆችንም ታስተዋውቀኛለህ። ግድ የለም በቃ አባ፣ በኋላ እናወራለን። እሺ እኔም እደውላለሁ። እንዴ ኒና፣ ወይ እንዴ ምን ነው በር ላይ ቆምሽ? አይ ኧረ እኔ አልቆምኩም፣ አሁን ነው የመጣሁት። ነው እንዴ? አዎ። ምን ነው የደነገጥሽ ትመስያለሽ? እኔ ኧረ እኔ አልደነገጥኩም። በደንብ ነው የምታስታውቂው አደነጋገጥሽ። ምን እዚህ ቤት እኮ ሰላም ያለ መስሎክ ነው እንዴ? ያቺ ዳሩ አሩጣኝ እኮ ነው። ማ ቤቲ ናት እንዴ? እቺ ምን ማለትሽ ነው? አሁን መብላት አለብሽ፣ ካልሆነ እኔ ላቅርብ። ኧረ ቆይ እንደዛማ አይሆንም። በቃ እሺ ያቀርባለሁ። ፈጠን አይሲ መከራሽ ጭራሽ ምሳዬ ታለ እየጠበቅኩሽ እኮ ነው እንዴ? በረሀብ ልሙት እኮ ነው እንዴ? ድስቱስ? ቆይ ያቱ ድስት ወጥ የሰራሁበት ነው እንዴ? እኔ ምን አውቃለሁ? እኔ ጭራሽ ወደዚህም አልመጣሁም እንዴ። እንዳትመጣ ጠብቂያት አላልኩሽም ነበር እንዴ? እኔ አሁን ስላበሏት ይርባታል ብዬ አላሰብኩማ። ወይኒና በቃ እሺ ውጪ። እሺ አሁንስ ምርጥ ነው ያለኝ። ቆይ ምን ይሻለኛል? ጽናት ሳትመጣ ድስቱን መልሹ እሺ። ኧረ እባክሽ ጭራሽ አንቺ ተባባሪ ልታረጊኝ እንዴ? ከመጣች እኮ ትቆጣኛለች። ውይ መቆጣት ብቻ ሳይሆን በጅራፍ ራሱ አስራ ነበር መግረፍ የነበረባት። ለምን? ምን አደረግኩኝ? ውይ አንቺማ ብትገረፊ እናቴ የሰለቀብሽ ይቋቋምልሻል። እኛን እንጂ በስጎናችን ብንገረፍ ረሃባችን ብቅ ብሎ የሚወጣው። ምን አይነት ችጋራም ነሽ ግን! ወይኔ አምላክ፣ እችን የሰው ጅብ ልታሳየኝ ነው እዚህ ቤት ያሰነበትከኝ? ምን አይነት ችጋራም ነሽ በእግዚአብሔር ግን! አጋሰስ ጅብ ባለቤት ነክ። አዎ ታዲያስ እናቴ እኮ ነች ያሳደገችኝ። ኦኬ አባትስ ግን? ከአባት ምን ወረስክ? አባቴ ናፍቆት ብቻ ነው ያስተላለፈብኝ። ለምን? አባቴ ከኛ ጋር አይኖርም ነበረ፣ ሌላ ሚስት ነበረው። እናቴን ዋሽቷት ነበር። ማለት በቃ አሁን መለስኩልሽ መሰለኝ። ቀስ እያልሽ ደግሞ በኋላ ተረጁ። አይደለም እኮ ግን ቅድም ስልክ እያወራ አባቴ ሲል ሰምቼው እኮ ነው። ክብሮሜ ሰውን ስለሚያከብር ምናልባት በእድሜ የገንፋን ሰው እያወራ አባቴ ሲል ሰምተሽ ሊሆን ይችላል። አይደለም አሁን ማንም የለም አባቴ ብዬ መጥራት እችላለሁ ሲል ሰምቼው እኮ ነው። ኒና እንደው በፈጠረሽ በቃ የሰማሽውን በሙሉ እዚህ እያመጣሽ አትንገሪ። እኔ ጭንቅላቴ ጽናቴ አቤት። ታውቂያለሽ አቤት ስትይ ከሰማሁ በጣም ቆይ። እና ምን ነበር የምልህ? ወይ ነው እንደዛ ማምለ ድሮ ነበረ ውስጤ ሰላም እያለ እንደዚህ ውስጤ በነገር ሳይሞላ በፊት ነበረ። ግን እኮ እናቴ ፍቅር ከምንም በላይ ነው። ምንም ቢፈጠር ፍቅር አሸናፊነት የኛን ነበር። በቃ እሱን እርሳው። ተረት ተረት ነው። ልክ አንተ እንደምትነግረኝ ይህልም አለ። አልገባኝም። እኔ ምንም የሚል ተረት ተረት አውርቼሻለሁ። የትኛውን ልንገርህ እስቲ? እማ እኔ በፍቅር ነው እያወራሁሽ ያለሁት። በቃ በእናትሽ መራራቃችን ይብቃ። ሰኒና ክብሮን ደስ የሚል ፍቅር ውስጥ ይገኛሉ። አሁን ላይ ፍቅራቸው የሚያስቀና እየሆነ ይገኛል። በሌላ በኩል ጽናት ነገሮችና አቅጣጫቸው እየሳቱባት ነው። እጅጉን በጣም ተበሳጭና ተናዳጅ ሴት ሆናለች። በሌላ በኩል እምሩ ደግሞ ልጅ ካልወለድሽ ሞቼ እገኛለሁ እየተባለች ነው። ሰላም ውድና ክቡር የሆናችሁ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልኛል። ሁይ ታዲያ ለዚህ ቻናል አዲስ ከሆናችሁ ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። ዛሬም እንግዲህ ተወዳጅ የሆነውን ጽናት ድራማ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ክብሮን ከአባቱ ጋር ስልክ እያወራ ነበርና ህሌና ከበር ስር ቆማ እየጠበቀችው ነው። ነገሮችን አንድ ባንድ እየሰማች ትገኛለች። ክብሮምም አባቴ ብዬ እስክጠራህ ድረስ ናፍቄያለሁ፣ እቅፍ እስካደርግ ድረስ ናፍቄያለሁ እያለ አባቱን በናፍቆት ዓይን እያወራውም ነበረ። አባቴ ልጆችንም መጣና ታስተዋውቀኛለህ እያለም ያወራዋል። ስለ አባቱ የተመሰጠና ደስ የሚል ስሜት የተሰማው ይመስላል።
ህሌናም መጣች። በልበቃ አወራለሁ ብሎ ስልኩን ከዘጋው በኋላ ህሌና ወደሱ ተጠግታ ነበር። ህሌና ምን ታረጊያለሽ ሲላትም አይ ዝም ብዬ ነው ያቺ ብድኳ አሯሩጣኝ ነው በማለት ትመልስለታለች። ነገርሽ ግን እንደዛ አይመስልም እያለም እያወራት ነበር። አይ አይደለም ብላ እዚህ ቤት እኮ ሰላም ያለው መስሎ ነው በማለት ነገሮችን አጠፋፍታለች። ስለ ቤቲም ሲያወሩ ነበረ። እች ልጅ እኮ ልታሳብደኝ ነው ከዚህ ቤት እኮ በቃ ምን ሰላም አለ በማለት ታወራዋለች። እሱም እንግዲህ ተረጋጊ እብድ አትበያት በማለትም መክሯታል። ታዲያ ምን ልበላት ታዲያ ጠሽ ልበላት ወይ ስትለውም አይባልም እንደዚህ ስትያቸው ጥሩ ስሜት አይሰማቸውም በማለት ይመክራታል። እንግዲህ እሱም ለካ ከነሱ ጋር ነው የምትውለው ብላ የጤና ባለሙያ መሆኑንም እየነገረችው ነበረ። ክብሮን ሳሎን ላይ ሆኖ ስልኩን እየነካካ ነበርና ጽናት መጣች። ክብሮሜ እንዴት ነህ ብላ ሰላም ካለች በኋላ ደህና ነኝ ትለዋለች። እሱም ደህና ነኝ ከተባባሉ ኋላ ምግብ በላህ ወይ ብላ ስትጠይቀውም ከሰኒ ቤት በልቻለሁ ይላታል። አንቺ አንቺ በልተሻል ወይ ሲላትም እኔም አላሰኘኝም አላስፈለገኝም ትለዋለች። በፍጹም እንደዚህማ መሆን አይችልም አንቺ ካላቀረብሽ ካልሆነ ሂጂ አምጪና ላባላሽ ሲላትም አልፈልግም ስትለው አንቺ ካላቀረብሽ እኔ ተነስቼ አቅርቤ ትበያለሽ በማለትም ተነስቶ ነበር። በቃ ተው ቁጭ በልን ላቅርብ በማለትም ወደ ኩሽና አምርታም ነበር። ስትመጣ ግን የተሰራው ምግብ የለም። እች ልጅ ግን ምግቡን የታድርሰው ነው የተወስደው ነው በማለት ህሌና መጣ ነበረ። ህሌና ምግቡ የትዶ ነው ድስቱ የሰራውበት የትዶ ነው ስትባል ልጅቷ እኮ እርቧት ወደዚህ ምትመጣ አልመሰለኝም እኔ ወደዚህም አልመጣሁም እንጃ ማን እንደወሰደው በማለት ትመልሳታለች። ህሌና እባክሽ ሂጂልኝ ከማለትም ወደ ኩሽና ወደ ሳሎን እንድትሄድ አድርጋታለች። ጽናት እጅጉን ተናደደች። ክብሮም መጣ። ምን ሆነሽ ነው ሲላትም እንግዲህ እንኳን ተበላህ እንጂ እኔ እንኳን አላሰኘኝም ስትለው በቃ ተይው እኔ ምርጥ የሆነ ምግብ ሰርቻ በላሻለሁ በማለት ሽንኩርትን በመክተፍ ጀምሯል። ጽናትም በቃ እሺ አመሰግናለሁ ብላ ወደ ሳሎን ከሄደች በኋላ ህሌና መጣች። ክብሮሜ እኔ እኮ ልሰራ ነበር አመጣጤ ግን አንተ እየሰራ ነው በማለት ነገሮችን እያወራችው ነበር። ስለ አባቱም እየጠየቀችው አባቴ ከኔ ጋር አላደገም ያሳደገችኝ እናቴ ናት እያለ ሁሉን ነገር ሲነግራት ነበር። ህሌና ወደ መኝታ ቤቷ ስትሄድ ቤቲ ምግብ አቀራርባ እየበላች ነው። አንቺ አጋሰስ ቅድም አብልቼሽ አሁን እንዴት ረሃበሽ እያለች ጥያቄም ስጠይቃት ነበር። ቤቲም እንግዲህ ጽናት ወደ ኩሽና ትግቢ ስላለች ምግቡን ይዤ መጥቼ ከዚህ ጋር እየበላሁ ነው ትላታለች። አንቺ እንዴት ሁሉንም ምግብ ባንዴ ትበያለሽ? ሙስና ራሱ እንዳንቺ አይበላም በማለትም ተናዳለች። አንቺ አጋሰስ አንቺ አሳማ እኔ በምን አቅሜ እችለዋለሁ? አንቺ ነሽ እንጂ አራት ሰው በጀትን ልማርገሽ እየበላሽ በማለትም የስድብ ውርጅብ ያወርዳባታለች። ቤቲ በጣም ተናዳለች። እኔ ምን ማድረግ እችላለሁ ርቦኝ ነው በማለት ብታስረዳትም ህሌና አንቺ አሳማ አንቺ ጅብ ሆድሽ አይሞላም ወይ የስድብ አይነት አቅምሳታለች። ጽናት ተኝታ ነበርና ህሌና ቀሰቀሰቻት። ጽናት ብላ ስትቀሰቅሳት ምን ሆነሽ ነው ምን ፈልገሽ ነው ትላታለች። ተኝተሽ እኮ አልመሰለኝም ትላለች። አይኔን ጨፍኜ እያየሽኝ እንዴት ነው ያልተኛሁት በማለትም ትመልስላታለች። እንግዲህ ህሌና የወሬ ሱስ አለባትና ክብሮን አባቱ የት ነው የሚኖረው? እንዴት ነው የሚኖረው? ማን ነው ያሳደገው? በማለት ጥያቄ ጠይቃታለች። ስለ አባቱ እኮ አሁን ሰው የለም ስላንተ አወራለሁ ብሎ ሲያወራ ሰማሁት በማለት ሁሉን ነገር የሰማችውን ነገረቻት። እንግዲህ ጽናትም የምታውቀውን ነገረቻት። እናቱ ስላሳደገችው አባቱን ማየት የማይፈልግም በማለት አስረዳት ነበር። እንግዲህ ነገሮችን ማብራራት ብትፈልግም ጽናት ነገሮችን አቁሚ፣ አንቺ የወሬ ሱስ አለብሽ እያመጣሽ ሁሉን ነገር አትንገርኝ አልፈልግም በማለት ነገሩን አቁመዋለች። ናሆሜና ምሩ ቤታቸው ሆነው እያወሩ ነበር። ከጽናት ጋር ደርሰሽ ስለመጣሽ ደግሞ ወጥተሽ ስለመጣሽም ደስ ብሎኛል። ወንድ ልጅ ሲያገባ ዘበኛ የሆነ የመጀመሪያው እኔ ነኝ በማለት እያወራትም ነበረ። ዘና ብዬ ተዝናንቼ ልምጣ ብዬ እኮ ነው እያሉ የሆድ ወዳቸውን እያወሩ ነው። አሁን ምግብ ላብላህ ምግብ እንብላ ሲባባሉም ነበረ። በቃ ላሙቀውና አብረን እንብላ ስትለው አይ በቃ አብሬሽ ላሙቅ እያላትም ነበረ። በቃ ተው አንድ ጊዜ በመነከስ ትተባበሬ በማለትም እያወራችው ነበር። በቃ ግንባሯን በመሳም የኔ ልዕልት የኔ ቆንጆ እየተባለች ምግብ አብረን እናቅርብ እያሉም እየተነሱ ነበረ። በሌላ በኩል ጽናትና ህሌና ሳሎን ላይ ሆነው እየተመካከሩ ነው። አሁን ላይ ቪዲዮ ማጥፋት ፈልጋለሁ ሰላም ነስቶኛል በማለት ትጀምራለች። እንግዲህ ህሌናም አይቻልም ለምን ታጠፊዋለሽ በማለት ተከራክራታለች። ምን እንዳሰበች አይታወቅም ቪዲዮ አይጠፋም እያለች ምስትከራከራት ነበር። ጽናትም ለምን ብላ ብትጠይቃትም እኔ እኮ ህሌና የሌለኝ ሆኖ ሳይሆን ላንቺ አስቤ ላንቺ ተባብሬ ነው በማለት ስታወራትም ነበር። ጽናት በቃ ካንቺ ጋር ያለውም ከኔ ጋር ያለውም ቪዲዮ በመጥፋት አለበት እያለች ስትከራከራትም ነበር። በመሃል ብዙ ነገር አውርተዋል። ኪራ መጣ። ስለምን ቪዲዮ ነው የምታወሩት በማለትም አፋጧቸው ነበረ። እነሱ ምንም ቪዲዮ የለም ምንም የለም በማለት ነገሮችን አጠፋፍተው ጽናትና ኪራ መኝታ ቤታቸው ተኝተው ነበርና እናትዬ ብሎ ቢጠራትም አቤት በማለት ጀምራለች።
እኔ ጽናትዬ ወይም ደግሞ እናቴ ብዬ ስጠራሽ እኮ ወዬ ነበር የምትይኝ ይላታል። እሷም ድሮ ነዋ፣ ድሮ ሳልቀየር ሌላ ሰው ሳልሆን ነበር እንደዛ ምልህ፣ አሁን ላይ ሌላ ሰው ነኝ በማለት ጀምራለታለች። የኔ እናት የቀየርሽኝ እኮ ደግነትን ያስተማርሽኝ አንቺ ነሽ። አንተ ግን ከዚህ ከኔ በልጠ ተገኘ። አንተ ደግ ሰው ሆነ፣ እኔ ደግሞ ክፉ ሰው ሆኑ በማለት ራሷን ትወቅሳለች። እናቴ እንደዛ አትሁኚ፣ እንደዚህ እንድትሆኚ ያደረግኩሽ እኔ ነኝ፣ ግን እባክሽን ተረጋጊ በማለት ነገሮችን ቢያስረዳት ቢሞክርም እሷ ግን ነገሮችን በተቃራኒ ማውራት ጀመረች። እሱም ግራ ገባው። መጨረሻ ላይም ተረት ተረት ላውራ በድሮ ጊዜ በማለት እንደጀመረች እንደዚህ ነው እንዴ የምትነግሪኝ? ጸጉሬን እየዳበስ ፊቴን እያየሽ ንገሪኝ እንጂ ሲላትም ታዲያ ምንድነው እንዴት አድርጌ ልንገርህ? በጽሁፍ ይሆንልህ እንዴ በማለት በመበሳጨት በቃ ደክሞኛል ብላ ዞር ብላ ተኛለች። እሱም ግራ ገብቶት በቃ ተኚ በማለት እቅፍ አድርጓትም ተኝተዋል። በሌላ በኩል እምሩና ናሆሜ ሳሎናቸው ሆነው እየተወያዩ ነው። የኔ ውድ እንዴት ነሽ ደህና ነሽ ተባብለው ከተጨረሱ በኋላ መጨረሻ ላይ እናቴ እኮ ልትመጣ ነው ማዘር ትመጣለች ይላታል። እንዴት እንደዚህ ትለኛለህ? ቀደም ብለህ አትነግረኝም ነበር? ከቤት እኮ የሚላስ የሚቀመስ ነገር የለም፣ ምግብ አላዘጋጀሁም፣ እንዴት አሁን ሰርፕራይዝ ታደርገኛለህ? በማለት ጓለችበት። እሱ ደግሞ ተረጋጊ፣ ራስሽን በመጉዳት አይደለም፣ ሌላ ሰው አይመጣም፣ የምናውቃት ማዘር ናት፣ ስለዚህ ተረጋጊ ይላታል። እሷ ግን እጅጉን ተናዳለች፣ እጅጉንም ከፍቷታል። ለምን ቀደም ብለህ አልነገርኸኝም ብላ ጓብልጭ ብላለች። አሁን በዛ ተነስቼ ምግብ ካልሰራሁ እያለችም ነበር። አሁን ነገ ጧት አላርም ሞልተን ትሰሪያለሽ እንጂ አሁን በሰዓት መስራት የለብሽም እያለም ሲከራከራት ነበር። ክብሮንና ሰኒ አሪፍ ደስ የሚል ፍቅር ውስጥ ናቸውና ብርድ ልብሳቸውን ለብሰው ሳሎን ላይ ፊልም እያዩ ነው። እንግዲህ ሰኒ ያየችው ፊልም ሰላም አልነሳትምና ስቅስቅ ብላ እያለቀሰች ልጅቷ ታሳዝናለች በማለትም ፊልም እያየች ነበር። እያለቀሰች ነው። እባክሽን በፊልም አታልቅሽ እያለ እሱም እያባበላት ነበር። የኔ ሩህሩህ የኔ የዋህ እያለ ነገሮችንም እያወራት ነበር። ክብሮሚ በማለት ነገሮችን ጀምራለች። ሰኒም እንግዲህ ፊልም ላይ ያየችውን ነገር ለክብሮን ለመናገር ሞክራለች። አንተ ግን ለሴት ልጅ እንዴት ነህ እያለችም ጥያቄ ጠይቀዋለች። እኔ ለሴቶች ጥሩ ነኝ ማለት አልችልም፣ ግን እናቴ ናት ያሳደገችኝ። ጥሩ ለመሆንና አሪፍ አስተያየት እንዲኖረኝ እየሞከርኩ ነው ይላታል። እኔ ሰዎችን አልጎዳም እያለም ሲመክራት ነበር። እሷም ደስ ብሏታል። አፈቅርሃለሁም በማለት ቃላት አወጣለች። እሱም አፈቅርሻለሁ ይላታል። በቃ በፍቅር ጠባ አደረኩሽ፣ በፍቅር ጠባ አደረከኝ የተባባሉ ፍቅራቸውን እየተገላለጹ ይገኛሉ። ውድና ክቡር የሆናችሁ ቤተሰቦች የቀጠለውን ይዤላችሁ እስከመጣ ድረስ እስከዛው ሰናይ ጊዜን ተመኘውላችሁ።